በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከሲኦል የተላከ የፍቅር ደብዳቤ። ሔዋን ሰፈሯ ስትደርስ ከምሽቱ 3 ሰዓት ሆኖ ነበር። እጅግ ከምትወዳት ጓደኛዋ ከማሂ ጋር ነበር ያመሹት። ለሁለት የበሉት ራት በጣም አጥግቧት ስለነበር ቤት የቀረበላትን ራት ይቅርብኝ ብላ ለምሽት የምትመርጠውን ሻይ ጠጥታ በቀጥታ ወደ መኝታዋ ቤት ገባች። እንደ ልማዷ ጸሎት አድርሳ ለእንቅልፍ ራሷን አመቻቸች። የሔዋን እንቅልፍ ሁልጊዜ ጣፋጭ ነው። ጸጉሯ ትራስ ከነካ እርሷ የለችም፣ ወደ ሌላ ዓለም ትሄዳለች። ደግሞ ህልሞች ታልማለች። በህልም የምትቀበላቸው መልእክቶች ደግሞ መሬት ላይ ጠብ አይሉም። ሁሉም ሲፈጸሙ አይታለች። ዛሬ ህልም አይቼ ብላ ከጀመረች ሁሉም ሰው በጉጉት ነው የሚሰማት። በዚህ ሌሊት ያየችው ህልም ግን እጅግ የተለየ ነው። አንድ ሰው ደብዳቤ ይዞላት ይመጣል በህልሟ። ደብዳቤው የተጻፈው ከታች ከሲኦል ሲሆን የጻፈችላት ደግሞ አብራት ያመሸችው ጓደኛዋ ማጊ ናት። ደብዳቤው እንዲህ ይነበባል። ውድ ጓደኛዬ ውዬ፣ በድንገት ሳላስበው ዛሬ ሌሊት ወደማላውቀው ስፍራ መጣሁ። ሲኦል ነው ብለው ነግረውኛል። የምጽፍልሽ ከዛ ነው። በጣም የሚያስፈራ የሚያስጨንቅ ቦታ ነው። በቅጽበት ከመንገድ ወደዚህ ሲያመጡኝ ለምን ብዬ ጠይቄያለሁ። የሰጠኝም መልስ ከጠላት አላመለጥሽም፣ የጉብኝትሽን ወራት አላወቅሽም፣ የተከፈለልሽን አልተረዳሽም የሚል ነው። አንቺ ግን ታውቂ ነበር አይደል? ተረድተሽም ነበር አይደል? ግን ለምን አልነገርሽኝም? ይሁን እንዳንቺ የሚቀርብኝ ጓደኛ ኖሮኛ አያውቅም። ሚስጥረኛ ያንቺ ነበርሽ። አንድ ቀን እንኳን ሳላገኝሽ ከዋልኩ ቅር ይለኝና ትናፍቂኝ ነበር። አሁን በፍቅር ልውቀስሽ ብዬ እንጂ ጠልቼሽ አይደለም። ይሄውዬ ብዙ ቀን አብረን መዝናኛ ውስጥ ተዝናንተናል። ስለ ብዙ ነገር አውርተናል። መካሬ ነበርሽ። ግን ይሄውዬ ልጠይቅሽ፣ ለምን ስለ ጽድቅ፣ ስለ ዘላለም ሕይወት፣ ስለ ቤተ ክርስቲያን አልነገርሽኝም? ጸጉራችንን ስንሰራ ሁሌም አጠገብ ላጠገብ ሆነን ነበር። ለብዙ ሰዓት እናወራ ነበር። አንቺ ግን ታውቂ ነበር አይደል? የህይወት መንገድ የሚገኘው እንዴት እንደሆነ፣ በንስሐ እንደሆነ። እስቲ አሁን እያነባው በፍቅር ልጠይቅሽ ይሁን የኔ ቆንጆ፣ ለምን አልነገርሽኝም? ምሳ አብረን ስንበላ እኮ ከ3 እስከ 4 ሰዓታት ይፈጅብን ነበር። ስለ ሄድሽባቸው ከተሞችና ስለ አጋጠሙሽ ነገሮች ስታወሪልኝ አፌን ከፍቼ ነበር የምሰማሽ። ግን ይውዬ የኔ ቆንጆ፣ የኔ ማር፣ በመስቀል ላይ ስለተሰራው ስራ፣ ስለ ቅዱሳን ክብር፣ ስለ ንስሐ ጥቅም ለምን አልነገርሽኝም? አያስፈልጋትም ብለሽ ነው። በየጊዜው ከውጭ ስትመጪ ስጦታ ታመጪልኝ ነበር። ዛሬ እንኳን ይዤው የነበረ ቦርሳ አንቺ ሰጠሽኝ ነው። አንገቴ ላይ የነበረው ሐብል እንዲሁ። ለእኔ ስጦታ መስጠት ደስታሽ ነበር። ግን ይውዬ እህቴ፣ መጽሐፍ ቅዱስ ለምን አልሰጠሽኝ? አልዋሽም። ስለ መንፈሳዊ ነገሮች ከሌሎች ጓደኞቻችን ጋር ሆነን ስታወሩ ሰምቻለሁ። ስለ ታዋቂ ሰባኪዎች፣ ስለ ካህናት፣ ስለ ዘማሪያን፣ ስለ ዲያቆናት፣ ስለ ተማራችኋቸው ትምህርቶች፣
ስታወሩ ሰምቼ አውቃለሁ። ግን ለምን ለእኔም በሚስጥራት ቤተ ክርስቲያን መሳተፍ መቅረብ እንዳለብኝ አልነገራችሁኝም? ለምን ከሞት እንደሚያድን ከሲኦል እንደሚታደግ አልተረካችሁልኝም? እሺ እልኮ ነበር ብታስረዱኝ እስማማ ነበር። ዛሬ እንደሆነው ሰይጣን ያለ እድሜ አይቀጥፈኝም ነበር። በደሙ ሸፍን ነበራ። መላእክት ይጠብቁኝ ነበራ። አሁንማ በቃ ጊዜው አልፏል። ወደዚህ ስፍራ መጡኝ። በጣም ያስፈራል። ወይ ለማስረዳት እንኳን ያስቸግራል። ማንም ወደዚህ እንዲመጣ አልፈልግም። ጓደኛዬ ማሬ፣ ይውይ ሚስትረኛዬ፣ አንቺ እኮ ልብስሽን ሲነኩብሽ አትወጂም ነበር። እኔ ግን ሌዘር ጃኬትሽን ስለብስብሽ ለዛውም ሳላስፈቅድሽ ስካርብሽን ለብሽ ስወጣ እነዚያ ትልልቅ አይኖችሽ አይት ታደርግኝና ዝም ብትይኝ ነበር። ሽቶሽ ሽቶዬ፣ ጥፍር ቀለምሽ ጥፍር ቀለሜ ያንቺ የሆነው የኔ ነበር። አንቺ እኮ የልብ ጓደኛዬ፣ አስተማሪ ነበርሽ። ስለ ብዙ ነገር ያስተማርሽኝ አንቺው ነሽ። ግን ስለ መንፈሳዊ ሕይወት ለምን አልነገርሽኝም? በእርሱ በአምላካችን በክርስቶስ ኃጢአትሽ እንደተሰረየልሽ የዘላለም ሕይወት እንደሚያሰጥ ለምን አላወራሽልኝ? ብዙ ቀን ሲኒማ ስንሄድ አንድ ቀን እንኳን ቤተ ክርስቲያን እንሂድ ለምን አላልሽኝም? ልቤ ያዘነብሽ፣ ተቀየምኩሽ ጓደኛዬ። ምንም እንኳን ባዝንብሽም ሁሌም ጨክኜ አንቺን ማኩረፍ አልችልም። ታውቂ የለ መልካም ሕይወት ይሁንልሽ። አምላክሽ ያሰብሽውን ያሳካልሽ። ሁልጊዜ እወድሻለሁ። እውይ አንዳንድ ቦታ አልነበብ ካልሽ ቀለሙ ያበላሸው የተንጠባጠበው እንባዬ ነው። ደህና ሁኚልኝ። አክባሪ እህትሽ፣ ጓደኛሽ፣ ሚስጥረኛሽ፣ ባልንጀራሽ ማኪ ነኝ ከታች ከሲኦል። ሔዋን ከእንቅልፏ በታላቅ ድንጋጤ ነቃች። ህልም ነበር። በህልሟ ያነበበችው የማኪ ደብዳቤ ግን በጣም አስደንግጧታል። ፊቷ ላይ ላብ ችፍ ብሏል። እየተንቀጠቀጠች ስልኳን አንስታ ወደ ማኪ ደወለች። ስልኩ ተነሳ። ያነሳችው ግን ማኪ አልነበረችም። እነ ማኪ ቤት ለቅሶ ይሰማል። ጓደኛዬ ማኪን ፈልጌ ነው አለቻቸው እየተርበተበተች። ስልኩን ያነሱት እናትም በሲቅ አይ ማኪንማ የመኪና አደጋ ነጠቀኝ፣ ጉልበተኛ ሰይጣን ነጠቀኝ፣ ለማን ቤት ይባላል አሏት። የሔዋን ሞባይል ከእጇ ወደቀ። ማኪ የመኪና አደጋ። በህልሟ ያነበበችው የማኪ ጥያቄዎች ይጮሁባት ጀመር። ለምን አልነገርሽኝም? ለምን ጓደኛዬ፣ ሔዋዬ፣ እህቴ፣ ባልንጀራዬ ለምን አልነገርሽኝም? ለምን? ተፈጸመ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።